ልዑላችን ወደ ስራው እንዲመለስ ያገዙት ወንድሞቻችን ከካሜራ ጀርባ ያሉት እንዲሁም ፊት ለፊት የምታውቋቸውን ማመስገን እፈልጋለሁ። ልዑል አይደለም ከነንትኑ ለመጥፋት ይቅርና አንድ ቀንም ሲጠፋ ምን ያክል እንደሚከብድ እንግዲህ ልዑልን የምትከታተሉ ሰዎች በደንብ ታውቁታላችሁ። እንግዲህ ይሄን ጉዳይ ልዑል ወደ ስራው እንዲመለስ እንደ ድሮው ያደረጉት እንግዲህ አቤልም እንግዲህ እነ ቴዲ ከካሜራ ጀርባ ሆኖ ነው እንጂ ከፊት ለፊት ስለማታዩ ነው እንጂ ከጀርባ በጣም ብዙ ነገሮች እያገዘው እንግዲህ በተለይ በሚኪ ጉዳይ ላይ አበበ እንግዲህ ከሐኪም ቤት እንደወጣ አውቃችኋል። ደግሞ መልሶ እንግዲህ የእሱ ህመም አላቅም አንዴ ደህና ይሆናል አንዴ እንትን ይሆናል። ስለዚህ አሁን ላይ ግን ከትናንት ወዲያ ነው እንደዛ የተናገረው። የሚኪ በሚኪ እንትን ላይ በንስር ቁጥር 3 ላይ የሚሰራው ወንድማችን በሚኪ ተተክቶ እሱ ልጅ ነበረ ስለ አበበ ከሐኪም ቤት መውጣቱን ሲያወራ የነበረው። ልዑል ደግሞ በጣም ብዙ ተስፋ እንድትቆርጡ የሚያደርግ ነገሮች ትናንት ሲያወራ ነበር። እሱ ሁሉ ነገር ቀርቶ እንግዲህ ዛሬ ደግሞ ደስ የሚያሰኝ ከልዑል ፈገግታ ጋር ነው ዛሬ እየላችሁ የመጣሁት። ልዑልን ያሳመኑት እንግዲህ ልዑል ወደ ስራው እንዲመጣ መቼም ቢሆን የግዴታ መተው እንኳን ካለበት የራሔልን ጉዳይ እንዲዘጋ አድርገው የተወሰነ ኦሬዲ የራሔል ጉዳይ አልቋል ማለት ትችላላችሁ። የሚቀረው ምንድን ነው? የእነ አበበና የሊያ ዋና አንድ ሰው አለ። እሱ ሰውዬ ብቻ ነው እንጂ የሚፈለጉ ሰዎች አንድ ባንድ እንግዲህ ተይዘው እስር ቤት ነው ያሉት። ያው ታምራት እነሱ ጋር ቢሆንም ሌላዎቹ እንዳለ እስር ቤት ነው ያሉት። አበበም እንደምታዩት ነው። በሚፈልጉት እጃቸው ውስጥ ነው ያሉት። ስለዚህ የእሷ ስራ የራሔል የሞተችው ራሔል ማለት ነው የእሷ ነገር ተዘግቶ ልዑል እንደ ድሮው ስራውን እንዲቀጥል እንግዲህ በዚህ ተስማምተዋል። አበበ ደግሞ እንግዲህ ካለበት እንትን ማስታወስ ብቻ ነው እንጂ የማይችለው አሁን ላይ ያለበት ሁኔታ በጣም አሪፍ ላይ ነው ያለው። ስለዚህ የሚኪ እድል በጣም እየሰፋ ነው የመውጣቱ። ሌላው ደግሞ እንግዲህ ከጀርባ ሆነው እነሱ የሚሰሩት ስራ አለ። ሚኪ በውጭ ሆኖ ጉዳዩን እንዲከታተል በዋስ እንዲወጣም እያደረጉለት ነው። ግን ደግሞ ያው እነ ልዑል ምንም ማድረግ ስለማይችሉ ግዴታ ህግ ያለውን ነገር መፈጸም ስላለባቸው ለትንሽ ጊዜ እንዲታገሱ ተነግሯቸዋል። እነ ልዑልም እንግዲህ ልዑልም እንደተለመደው በለመዳችሁት ሰዓት እንግዲህ ቪዲዮ እንደሚለቅ እንግዲህ ተናግሯል። እንግዲህ ትናንት ዕለት ካሁን በኋላ የአንድና የመጨረሻ ቪዲዮ ሊሆን ይችላል ብዬ ተናግሬ ነበረ። ካሁን በኋላ ግን አንድ አሳማኝ ነገር አግኝቻለሁ። በምትፈልጉኝ ሰዓት ላይ ሁልጊዜም አለው ብሎ እንግዲህ ልዑል ለውድ ተመልካቾችም እንግዲህ ደስ የሚል ነገር አስተላልፏል ማለት ነው። እሱንም ቪዲዮ ከመጀመሪያ አስገባላችሁ እና ታዳምጡታላችሁ። እኔ ደስ ብሎኛል የእውነት ልዑል እንዲጠፋ አልፈልግም። አይደለም ልዑል ይቅርና ማናቸውም እኔ ከማላቃቸው ራሱ ከካሜራ ጀርባም ያሉት ሁላቸውም ስራቸውን እንዲሰሩ በተቻላቸው አቅም ደግሞ በጣም ለብዙ ሰዎች እያገዙ ብዙ መፍትሄ የሚያመጡ ልጆች ስለሆነ እነሱ መጥፋት የለባቸውም ብዬ ስለማምን እንግዲህ እግዚአብሔር ይመስገን ልዑል ወደ ስራ ስለተመለሰ ደስ ብሎኛል። ብዙ ነገር አስቤ ነበር። እሺ ትናንት ዕለት ድብር አለኝ። በቃ ቪዲዮ ራሱ ማየት ታውኩት። በቃ የመጀመሪያው ገና ሲገባ የአንዴና የመጨረሻ የሚል ነገር ሲናገር ደበረኝ። በቃ ቪዲዮም ልሰራ አልኩና በጣም እንትን ሲለኝ ተውኩት እና ዛሬ ደግሞ ትንሽ ደስ ብሎኛል። ሚኪም ታያላችሁ በቅርቡ ይወጣል። አበበ ደህና ነው። ምንም የሚያሳስባችሁ ጉዳይ የለም። ሞር ደግሞ በውጭ ነው መከታተል እንዲችል ደግሞ ብዙ ነገሮች እያመቻቹለት ነው ያሉት። እነ ልዑል እነ ሚኪ እነ አቤል ማን ነው ሚኪ አልኩኝ ሶሪ እነ አቤል ማለት ነው ስማቸው እየተመታታብኝ ነው። እና እነሱም እንግዲህ እየተቻላቸውን አቅም ሁሉ እያገዙ ነው። እንግዲህ ሁሉም በተለይ ለእናቱ ሲል ደግሞ እግዚአብሔር ይርዳው ወንድማችን። አንደኛ ነገር ምንም ጥፋት የለበትም ምንም በማያውቀው። ልዑልም ስራን ለማቆም የተገደደበት ዋነኛው ምክንያት እንግዲህ በራሱ ታውቃላችሁ፣ በእኔ ምክንያት ነው አቤል ማነው ሚኪ እንደዚህ የተጎዳው።
እሱ ምንም ነገር ጥፋት የለበትም እኔን አግዛለሁ ብሎ ነው እያለ ልዑል ራሱን እንደ ጥፋተኛ አድርጎ ብዙ ነገር እያለ ነበር። ግን ደግሞ በስከመጨረሻ ሁሉም ነገር ተሳክቷል፣ እግዚአብሔር ይመስገን። ሀሳባቸውን እንዳይቀይሩ እንግዲህ እግዚአብሔር ልቦና ይስጣቸው እያልኩኝ እኔ ሌላ ምንም አልልም። እነሱ በየጊዜው ሀሳብ ስለሚቀያይሩ እንዳይቀያይሩ ደግሞ እንግዲህ ልዑል እሺ ብሎ ተስማምቷል ስራውን እንዲሰራ። ማቆም ካለበትም የራሔል ነገር ቢያቆመው ደስ ይለኛል። እናትየዋ ምንም ግድ የላትም። ይህ አሁንም እንደፈለገች እንትን እያለች ነው፣ መኮንን ጋር አብረው እንትን እያሉ ነው። ስለዚህ እሷ ያልተጨነቀችላት እናታቸው እነ ልዑል ምን እዳ አለባቸው? ጎበዝ እንዲህ በጣም ብዙ እኮ ኢትዮጵያ ውስጥ በጣም ብዙ ወንጀለኛ በየቤቱ ስንት እናቶች ስንት ነገር እያለቀሱ በራቸውን ዘግተው ብዙ ነገሮች እንትን የሚሉ ሰዎች አሉ። ስለዚህ እነሱን ማገዝ ይችላሉ። የራሔልን ጉዳይ ዘግተው አበበ የተባለው ሰውዬም እንግዲህ ሞር አሁን ላይ ያለው እነ ልዑል ጋር ነው። ራስ ማስታወስ ስለማይችል እሱ ነገር እስከሚስተካከልለት ድረስ የግዴታ እነ ልዑል መንከባከብ ስላለባቸው ቤት ተከራይተው ምናምን እዛ የሚንከባከባቸው ሰው ቀጥረውለት ምናምን እነሱ ጋር ነው። በተቻላቸው አቅም ያው አስማምተው የሆነ ነገር አድርገው ሚኪ ከእስር ቤት እንዲወጣ የተቻላቸውን ሁሉ እያደረጉ ነው። ለማን ነው? ለአበበ ማለት ነው፣ ለሚኪ ሲሉ። እንደሱ ስራ ቢሆን ሰውየውን አይደለም መንከባከብ አይኑንም ራሱ ማየት አያስፈልግም ነበር። ግን ደግሞ ለወንድማችን ሚኪ ሲባል የግዴታ አበበ መዳን ስላለበት እንግዲህ ሐኪሞች እየመጡ በየሰዓቱ ምናምን ቼክ እያደረጉ እንግዲህ እነ ልዑል ተገራይተውለት ቁጭ አድርገውታል። እንግዲህ አሁን ላይ ግን በጣም ደህና ነው ብለዋል። ትንሽ ትንሽ ማስታወስ ራሱ እየጀመረ ይመስለኛል እያለ ነበረ። እንግዲህ አላቅም ብቻ ሙሉን እስከምሰማ ድረስ ይሄ ነው ማለት አልፈልግም። እናንተም እንግዲህ ልዑልም ስራውን ስለቀጠለ ትሰማላችሁ ምን እንደሚፈጠር። እንግዲህ ስለሚኪም ስለምንም አቤልም እንግዲህ በተቻለው አቅም እንግዲህ ሚኪን ለማስወጣት ብዙ ነገሮች እያመጣለት ነው። ያው እንግዲህ ፈጣሪ ያግዛችሁ። ለእናቱ ሲል የእውነት እናቱ ሲያለቅሱ በጣም አንጀቴን ነው የበሉት። ምንም በማያውቀው ልጅ እስር ቤት እኔ እዚህ ቁጭ ብዬ እያሉ ብዙ ነገሮች እያወሩ ነበር ለልዑል። ስለዚህ ለእናቱ ሲል ፈጣሪ ያውጣው እለዋለሁ። ይሄንም ሰውዬ እንግዲህ ጨርሶ ይማረው። ከዛ ውጭ አታስቡ ወገኖቼ። ትናንት በተለቀቀው ቪዲዮ በጣም ብዙዎቻችሁ ስትጨነቁ ልዑል ማቆም የለበትም ቪዲዮ፣ ልዑል ስራህን አታቁም ለአንድ አበበ ብለህ እያላችሁ ነበር። እሱ ደግሞ ያው ቪዲዮ ለአበበ ብሎ አይደለም የሚያቆመው ለሚኪ፣ በሚኪ ጉዳይ ብዙ ነገሮች እየመጡበት በውስጥ እንግዲህ ያው እኛ ፊት ለፊት የምናየው ነው፣ ግን በውስጥ እነሱ የሚያሳልፉት ነገር እግዚአብሔር እና እነሱ ናቸው የሚያውቁት። በዛም የመጣ ይመስለኛል። ግን ደግሞ ማይሳካ ነገር የለም። ቀስ በቀስ እያሉ እንግዲህ እያለፉት ነው። እስካሁን ብዙ ነገር አሳልፈዋል። ከአሁን በኋላ ደግሞ ፈጣሪ ያውቃል በሚለው እንግዲህ እንታገሳለን ወገኖቼ። እናንተም በተቻላችሁ አቅም በጸሎት አስቧቸው። ሚኪ ጋር አትጨነቁ። የእውነት ያው ከህግ በላይ ማንም ሰው መሆን አይችልም። እነ ልዑል እነ አቤል እነ እንትና ምናምን የሚባል ነገር የለም። ህግ ህግ ነው በቃ። ቅጣት ካለበት ተቀጥቶ ይወጣል እንጂ ልዑል ስራውን ማቆም የለበትም ብዬ ነው የማስበው። እንግዲህ ፈጣሪ ሁናችሁ። ሰውየው ደህና ነው አሁን ላይ አታስቡ። በጣም ደህና ነው ከበፊቱ አሁን ወደ ራሱ ተመልሷል። በቃ እግሩ ከሆነ ችግር የለውም አምኖ ተቀብሎ ቁጭ ብሏል። ስለዚህ በራሱ በዘራው የዘራው ሰው የዘራው ነው የሚያጭደው ይባላል። አበበ የስራውን ነው የሰጠው ፈጣሪ። እንግዲህ አሜን ብሎ መቀበል ነው ያለበት። ምንም ማድረግ አይቻልም። አሁንም እኮ ቤት ውስጥ ቢቀመጥ አበበ እኮ ለነ ልዑል እኮ በጣም ትልቅ ነገር ነው እንትን የሚልባቸው። የግዴታ እግሩ መሄድ የለበትም አበበ። በስልክም በምንም የእሱ ሰዎች እንግዲህ እድሜ ብር ካለሽ ምንድን ነው ብር ካለ በሰማይ መንገድ አለ ነው የሚባለው።
በብሩ እንግዲህ ሰውን እያሽከረከረ ብዙ ነገር መስራት ስለሚችል ይሄ ሰው ደግሞ እነ ልዑል ጋር እንግዲህ በደንብ ጥንቃቄ ማድረግ አለባቸው። በተረፈ የሚኪ ነገር አያሳስባችሁ ለማለት ያክል ነው። ልዑልም ወደ ስራው ተመልሷል። አታስቡ። እህት ወንድሞች ስትጨነቁ ነበር። በኮሜንታችሁ ስር ብዙ ነገሮች እያየሁ ነበር። እንግዲህ ያው እናንተ አይደለም ከነጭራሹ ጠፍቶባችሁ ለሁለት ቀን እንኳን ሲጠፋ ምን ያክል እንደምትጨነቁ እያየኋችሁ ነው። ስለዚህ ብዙም አታስቡ፣ አትጨነቁ ለማለት ያክል ነው የኔ ውዶች። እና ለማንኛውም አትጨነቁ ለማለት ያክል ነው። ወንድማችን እንግዲህ ማናችንም ቢሆን እንዲጠፋ አንፈልግም። አይደለም ከነጭራሹ ለአንድ ቀንም እንዲጠፉ ማናቸውም እንዲጠፉ አንፈልግም። ይሄ ደግሞ የእናንተም የኔም የሁላችንም የነሱ ተከታታይ የሆናችሁ ሰዎች በሙሉ የነሱን ደስታ የምትደሰቱ ሰዎች በዚህ ቪዲዮ እርግጠኛ ነኝ ደስ እንደሚላችሁ አልጠራጠርም። ልዑል ትናንት ዕለት ብዙ ሰዎች አስጨንቋል። ዛሬ ደግሞ በጣም ደስ የሚል እናንተን ፈገግ የሚያደርግ ነገር ነው እንግዲህ ዛሬ እየላችሁ የመጣሁት። ይገባችኋል። በዓልም አይደል ሞቅ ደመቅ እያሉ እንግዲህ የበዓልን ድባብ በዛውም እንግዲህ የነ ልዑል በዓላቸው ትናንት ዕለት አይታችኋል ግን ብዙም ደስ የሚል ነገር የለውም። በሚኪ ጉዳይ ብዙ ነገሮች እንትን ብሏል። እንደ በፊቱ የዛሬ ስንት ዓመት ሲያከብሩ ከነ ዘላለም ከነ እያሉ ነበረ። ግን ደግሞ በምንድን ነው የሚባል በዳግማንት ላይ ደግሞ እነ ዘላለም ነበሩ እነ ቴዲም ነበሩ። ሰብሰብ ብለዋል። እንግዲህ እግዚአብሔር አይለያችሁ ወንድሞቻችን። ሁልጊዜም እናንተ አንድ ላይ ስትሆኑ ጥበባችሁ ሁሉ ነገራችሁ የሚያምረው አንድ ላይ ስትሆኑ ነው። መቼም ቢሆን አይለያችሁ። ምቀኛችሁን ከሩቅ ያርገው እያልን እንግዲህ የእናንተን ደስታ ነው የምንፈልገው ሁላችንም። የሚኪ እናት ብዙዎቻችሁ አሳዝናችኋል። ብዙዎቻችሁ ብዙ ነገር እያላችሁ ነበረ። እንግዲህ ያው ምንም ማድረግ ስለማይቻል እንግዲህ በተቻላቸው አቅም ጥሩ ነገር እየነገሩ ይወጣል እያሉ እንግዲህ እናቱንም ለማሳመን ወደ ጤናዋ እንዲመለሱ እንግዲህ ብዙ ጭንቀት ብዙ እንትን እያለባቸው እንግዲህ ታመዋል እያያችሁ ነው። ስለዚህ የእናቱም ነገር ስለሚያሳስበው ልዑል እንግዲህ ልዑል አንዳንድ ጊዜ ግን ካያችሁት በጣም ለሰዎች ያለው እንትን በስመ አብ እግዚአብሔር ያክብርህ ወንድማችን የእውነት ለሰው ልጅ ያለው ክብር ይለያል እኮ ልዑል። እኔ አንዳንዴ እኮ የምነግራችሁን ነገር እንደው ዝም ብዬ አይደለም እናንተም እያያችሁ ነው። እንደ ልዑል አይነት ጨዋ ሰው አክባሪ፣ ማንም ሰው እንዲጎዳበት የማይፈልግ ንጹህ የሆነ ሰው በቃ እኔ እስካሁን ስንት ሰው አይቻለሁ። ልዑል ይለያል። የሚሰራቸው ስራዎች ለሰው ልጅ ያለው ክብር ማንም ሰው በሱ ምክንያት አሁን እየወቀሰ ራሱን እንትን የሚለው ሚኪ በእኔ ምክንያት ነው እስር ቤት የገባው እያለ ስራዬንም አቆማለሁ ብሎ እንደዚህ አይነት ነገር የወሰነው በሚኪ ጉዳይ ነው። ስለዚህ አሁን ግን አታስቡ፣ ሁሉም ነገር ተስተካክሏል። እንግዲህ እንደ እግዚአብሔር ፍቃድ ማታም ትጠብቁታላችሁ፣ ይመጣላችኋል በለመዳችሁት ሰዓት። ብዙዎቻችሁ ብዙ ነገር እየጻፋችሁ ብዙ ነገሮች እያየሁ ነበር፣ ግን ይገባችኋል። በእርግጥ ማንም ሰው እንዲጠፋ አንፈልግም። እነሱ ደግሞ ማለት አይደለም ከነጭራሹ ለአንድ ቀንም ቢሆን ምን ያክል እንደሚከብድ እናውቀዋለን። ስለዚህ ደስ የሚያሳይ ነገር ነው ዛሬ እየላችሁ የመጣሁት ወገኖች። እርግጠኛ ነኝ በልዑል ወደ ስራ መመለስ ስንት ሰዎች እንደሚያስደስታችሁ አልጠራጠርም። እስኪ ምን ያክል ሰዎች ትወዱታላችሁ ልዑልን? ምን ያክል ሰዎች ወደ ስራው በመመለሱ ደስተኛ ናችሁ በሚለው በዚህ ቪዲዮ እንግዲህ እስኪ ቢያንስ በትንሹ 400 ላይክ ካስገባችሁት አይዶኖ ምን እንደምላችሁ የእውነት 400 አይደለም 400 እስኪ ልያችሁ ልዑልን የምትወዱ ሰዎች እና 400 ላይክ አድርጉ። በተረፈ መልካም በዓል ይሁንላችሁ እያልኩኝ ሰላም እና ፍቅር እየተመኘሁላችሁ በሌላ ቪዲዮ አዲስ መረጃ ሲኖር እመጣላችኋለሁ። ሰላማችሁ ብዙ ትርፍ ይበልልኝ። እንወዳችኋለን፣ እናከብራችኋለን። ባይ ባይ።